ማይገባኝን አድርጎ ያሳልፈልኝ ሸሽጎ መልካም ነው ለኔስ መልካም ጸጋው ያገዘኝ ስደክም ሞትኩኝ ስለምረት ደርቦ አቆመኝ በሕይወት አስብቦ የኔ መሐሪ ሁሉን መርሻዬ አልፏል ትላንትናዬ ባንተ ጌታዬ ያረጃል የዓለም ዝና ጥበብም ሆኖ ምና አንተ ግን ያው አንተነ በሁሉ ትጸናለህ አንተ ግን ያው አንተነ በሁሉ ትጸናለህ ምስጋና በመቅደስ ዝማሬ በማደሪያ ንሰዋ ጠዋት ማታ ክብሬነ የኔ ጌታ ምስጋና በመቅደስ ሰው በአምላኩ ካላረፈ ቦታ ማረፊያ ሊሆነው አይችልም። ሰው በእግዚአብሔር ካልተጽናናና ካልተረጋጋ ሊያረጋጋው የሚችል ምንም አይነት ነገር ሊኖር አይችልም። ህይወታችንን እኮ እናውቀዋለን። ጾማችን፣ ጸሎታችን፣ ስግደታችን፣ ምጽዋታችን እኮ አብዛኞቻችን በሚባል ደረጃ የዘበት ነው። ማረግ ስላለብን የምናደርገው ነው እንጂ ወደን የምናደርገው ነገር አይደለም። ጾሙ ሲገባ በእልልታ ከምንቀበለው ይልቅ ሲወጣ እኮ ነው የምናጨበጭበው። ስግደቱን የምንጀምርበትን ፍጥነት ሳይሆን የምናጠናቀቅበትን እኮ ነው የምንቆጥረው። እግዚአብሔር እኮ እንዴት ቸር መሰላችሁ ክርስቲያኖች። ታውት ይቅርና ሰርተን የምንናዘዘው የረሳነውን ኃጢአት እግዚአብሔር ሊያስታውሰን አይችልም። ለምን እንደማያስታውሰን ታውቃላችሁ? አንዳንድ ኃጢአቶቻችንን ገልጦ ቢያሳየን መቆም ስለማንችል። የአብዛኞቻችን ንስሐ እንገባለን የምንል ሰዎች ትልቁ ችግራችን አንደኛው ኩራት ነው፣ ሁለተኛው ደግሞ ሌላው ሰው ላይ መፍረድ። ንስሐ ጥፋተኝነትን መሸሸግ፣ ሌላ ሰው ላይ ማላከክ አይፈልግም። ያንተ ከንደማይነደው ተራራ ጋራ የለም ወጥቻለሁ ከጥልቁ ታላቅ ነዘለዓለም የተከፈተ ደጃፍ ሰተኸኛል በፊቴ ተመስገን ክብርልኝ ንገስልኝ አባቴ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገ